እሺ ተማሪዎች አሁን ደግሞ ትራንስፎርመር ላይ ደርሰናል ማለት ነው። ትራንስፎርም ማለት ነው ቼንጅ ማለት ነው። ቼንጅ ማለት ነው ምንን ወደ ምንድን ነው ቼንጅ የምናደርገው? ፎር ኤግዛምፕል ሉክ ከግድግዳ የምናገኘው ፓወር ምን ያህል ነው? 220 ቮልት ነው። 220 ቮልት ነው ከግድግዳ ስንሰካ ቻርጀር 220 ቮልት ግድግዳው ድረስ ይመጣል። ዜን የኛ ስልክ ኦር ፒሲ ግን የሚቀበለው ቮልት ምናልባት 4 ቮልት ቢሆን ወይም ደግሞ 7 ቮልት ወይ 20 ቮልት ቢሆን እንዴት ነው ይሄ 220 ቮልት ወደ 4 ወይም 7 ቮልት ቼንጅ ተደርጎ ለስልካችን ወይም ደግሞ እኛ ለምንጠቀመው ኤሌክትሮኒክስ ዲቫይስ ተመጣጣኝ ተደርጎ የሚሰጠው? እሱን ይሄንን ስቴቢላይዝ ለማድረግ ወይም ደግሞ ወደምንፈልገው ለመቀየር ምን ያስፈልገናል? የሆነ ዲቫይስ ያስፈልገናል ማለት ነው። ያ ዲቫይስ ምን ይባላል? ትራንስፎርመር ይባላል። ሁለት አይነት ትራንስፎርመሮች አሉ። ስቴፕ አፕ እና ስቴፕ ዳውን። ስቴፕ አፕ ከስሙ እንደምትመለከቱት ቮልቴጅ ሌቭላችን ከፍ ማድረግ ማለት ነው። ለምሳሌ ከግድግዳ የምናገኘው 220 ቮልት እንዲሁም ሌላ የምንጠቀመው ወይም ደግሞ መጠቀም የምንፈልገው ለማሽን ቢሆን ለከባባድ ማሽነሪዎች ቢሆንና ይሄኛው በቂ ፓወር ላይሆን ቢችል ምን ማድረግ እንችላለን ማለት ነው? ይሄንን ስቴፕ አፕ ማድረግ እንችላለን። ወይም ደግሞ ስቴፕ ዳውን ደግሞ ምንድነው? እኛ ወደምንፈልገው ለምሳሌ ለኤሌክትሮኒክስ ዲቫይሶች ላይክ ፒሲ፣ ስልክ ያልናቸው ማለት ነው ወደ እነሱ ተመጣጣኝ የሆነ ፓወር ለማግኘት ወይም ቮልቴጅ ለማግኘት ስቴፕ ዳውን እንጠቀማለን ማለት ነው። ዚስ ትራንስፎርመር ቼንጅስ ዘ ቮልቴጅ ሌቭል ዩዚንግ ኤሌክትሮማግኔቲክ ኢንዳክሽን። የኤሌክትሮማግኔቲክ ኢንዳክሽን ፕሪንሲፕልን በመጠቀም ምን ያደርጋል ነው? ቮልቴጅ ሌቭሉን ቼንጅ ያደርገዋል። አይዘር አፕ ያደርገዋል ወይም ዳውን ያደርገዋል። ሉክ እዚህ ጋር እንደምትመለከቱት ምን አለ? እዚህ ጋር ኮይልስ አሉ፣ እዚህ ጋር ኮይልስ አሉ። ሁለቱ ኮይሎች ምን አሉ? አልተገናኙም አይደለ? ኮይሎች አልተገናኙም። የተገናኙት በምንድን ነው? በሆነ ሌላ ማቴሪያል ነው። ስለዚህ ሉክ ይህ ማግኔቲክ ማቴሪያል ነው። ይህ ማግኔቲክ ማቴሪያል በዚህ ውስጥ ምን ይፈጥራል ማለት ነው? እነዚህ ኮይሎች ላይ ምን ይፈጥራል? ከረንት ይፈጥራል። ኢንዲዩስድ ከረንት ይፈጥራል ማለት ነው። ባጭሩ ማግኔቲክ ኢንዳክሽን ፕሮሰስ እዚህ ጋር ይካሄዳል ማለት ነው። በዚህ ጊዜ ይህ ትራንስፎርመር የምንለው ዲቫይስ ቮልቴጃችንን አይዘር አፕ ያደርግልናል ወይም ደግሞ ስቴፕ ዳውን ያደርግልናል ማለት ነው። ስቴፕ አፕ ኢንክሪዝስ ዘ ቮልቴጅ ሌቭል ነው። ስቴፕ ዳውን ደግሞ ዲክሪዝ ዘ ቮልቴጅ ሌቭል ነው። ቮልቴጅ ሌቭላችን አይዘር ኢንክሪዝ ኦር ዲክሪዝ ሊያደርገው ይችላል። ኢት ዲፔንድስ ኦን ዋት ዘ ነምበር ኦፍ ተርንስ። ነምበር ኦፍ ተርን ማለት ምን ማለት ነው? እኛ ኮይል የምናደርገው ዋየር ተርኑ ብዛቱ ማለት ነው። ስለዚህ እዚህ ጋር ፕራይመሪ አለ፣ እዚህ ጋር ሰከንዳሪ አለ። ሰከንዳሪ ኮይል እና ፕራይመሪ ኮይል እናቸዋለን። ስለዚህ ሰከንዳሪ ኮይሉ ከፕራይመሪ ኮይሉ ቢያንስ ስቴፕ አፕ ሊሆን ይችላል ወይስ ስቴፕ ዳውን፣ እንዲሁም ደግሞ ፕራይመሪ ኮይሉ ከሰከንዳሪ ኮይሉ ቢበልጥ ይህ ስቴፕ አፕ ሊሆን ይችላል ወይስ ስቴፕ ዳውን፣ እንዲሁም ደግሞ የምንሰጠው ኢንፑት ቮልቴጅ እና የምናገኘው አውትፑት ቮልቴጅስ ምን ሊሆን ይችላል። ይህ ራሱን የቻለ ምን አለው ማለት ነው? ሪሌሽንሺፕ አለው ማለት ነው። ዲስ ሪሌሽንሺፕ ሉክ ዚስ ቮልቴጅ ፕሪማሪ ወይም ደግሞ የሰጠነው ጊቭን ቮልቴጅ ኦቨር ቮልቴጅ ሰከንዳሪ ያገኘነው አውትፑት ቮልቴጅ ከማን ጋር እኩል ነው? ከነምበር ኦፍ ተርንስ ፕሪማሪ ኦቨር ከነምበር ኦፍ ተርንስ ሰከንዳሪ ጋር ኢኳል ነው ማለት ነው። ኢኳል ነው። ሞር ተርንስ ካለ ምን አለ? ሃየር ቮልቴጅ አለ። ስለዚህ ምን ማለት ነው? እዚህ ጋር ፕራይመሪ ተርኔ ወይም እዚህ ጋር ቢሆን ሰከንዳሪ ተርኔ ደግሞ ይሄ ቢሆን፣ ስለዚህ ሉክ እዚህ ጋር ኤንቱ አለኝ፣ እዚህ ጋር ኤንዋን አለኝ። ከኤንቱ ከኤንዋን የበለጠ ነው። ስለዚህ ምን ያደርጋል ማለት ነው? ስቴፕ አፕ ያደርገዋል። ምኑን? ቮልቴጅን ማለት ነው። ይሄኛው ግን ከዚህኛው ካነሰ፣ ሰከንዳሪው ከፕራይመሪው ካነሰስ፣ ሰከንዳሪው ይሄኛው አለ፣ ሰከንዳሪው ጀስት እንደዚህ ቢሆን፣ ሰከንዳሪው ከፕራይመሪው ካነሰ ደግሞ ስቴፕ ዳውን ይሆናል ማለት ነው። ባጭሩ ይሄ ሪሌሽንሺፕ ምን ያደርጋል ማለት ነው? አይዘር ኢንፑት ቮልቴጅ ተሰጥቶን እንዲሁም ደግሞ በአንድ ሳይድ ያለው ኮይል ተሰጥቶን ነምበር ኦፍ ተርም ተሰጥቶን ሌላ ቫሪያብል ቢሰጠን ወይም ደግሞ ብንጠየቅ ካልኩሌት ለማድረግ ይጠቅመናል ማለት ነው። በዚህ መሰረት እስኪ ይሄንን ኤግዛምፕል እንስራው። ትራንስፎርመር ሃዝ ፕራይመሪ ኤንድ ሰከንዳሪ ኮይል ዊዝ ነምበር ኦፍ ተርንስ ስንት? 500 እና 5000 ሪስፔክቲቭሊ። ያ ማለት ነው ኤንፒ which is equals to 500 ነው። ኤንኤስ ስንት ነው? 5000 ነው ማለት ነው።
ዜን ኢፍ ዘ ኢንፑት ቮልቴጅ ቪፒ which is equals to ስንት 220 ቢሆን ዜን ዋት ኢዝ ዘ አውትፑት ቮልቴጅ። አሁን እዚህ ጋር እንዲሁ ጥያቄውን አይተን ይህ ትራንስፎርመር ስቴፕ አፕ ነው ስቴፕ ዳውን ነው? ስቴፕ አፕ ነው አይደለም? ምክንያቱም ሰከንዳሪ ኮይሉ የበለጠ ነው። ከበለጠ ይህን 220 ቮልቴጅ ስቴፕ አፕ አድርገን የበለጠ አድርገን መጠቀም ነው የፈለግን ማለት ነው። ሶ እኛ ግን ለካልኩሌሽናችን ምናችንን ፎርሙላችንን ኤንፒ ኦቨር ኤንኤስ እኩል ይሆናል ቪፒ ኦቨር ቪኤስ የሚለውን ፎርሙላ ቀጥታ ተጠቅሜ ካልኩሌት ማድረግ እችላለሁ ማለት ነው። ስለዚህ ቀጥታ እንተካ ከዚህ ጋር ኤንፒ ስንት ነው 220 ኦቨር ቪፒ 220 ቪኤስ አልተሰጠኝም። ኤንፒ ስንት ነው 500 ሲካፈል ለ5000 ማለት ነው። ለ5000 ማለት ነው። ስለዚህ እዚህ ጋር ምን ማድረግ እችላለሁ? ሁለቱን 0 በሁለቱ 0 1 ኦቨር 10 ይሆናል አይደል? 5 ለ10 1 ኦቨር 10 እዚህ ጋር 220 ኦቨር ቪኤስ which is equals to 1 ኦቨር 10 ይሄንን ክሪስ ክሮስ ብናደርገው ምን ይሆናል? ክሪስ ክሮስ ብናደርገው ዚህ ሰከንዳሪ ቮልቴጅ ቪኤስ which is equals to 220 ሲባዛ በ10 2200 ቮልት ይሆናል ማለት ነው። ስለዚህ ይህ ስቴፕ አፕ ትራንስፎርመር የተሰጠኝን የነበረኝን ወይም ኢንፑት 220 ቮልቴጅን ከግድግዳ የወሰድኩትን ወደ 2200 ቮልት ኢንክሪዝ ወይም ደግሞ ስቴፕ አፕ አድርጎ ይሰጠኛል ማለት ነው። በአጭሩ ትራንስፎርመር ምን ለማድረግ ነው የሚያገለግለን? ኢንፑት ቮልቴጃችንን ቼንጅ ለማድረግ አይዘር ስቴፕ አፕ ኦር ስቴፕ ዳውን ለተለያየ ፐርፐዝ ማለት ነው። ሶ ትራንስፎርመር ማለት ይሄ ነው ማለት ነው። ኦኬ አፕሊኬሽንስ ኦፍ ኤሌክትሮማግኔቲዝም። እንግዲህ ኤሌክትሮማግኔቲዝም በጣም ቫራይቲ የሆኑ አፕሊኬሽኖች አሉት። እዚህ ጋር እኛ የምንጠቀምበት ኤሌክትሮኒክስ ዲቫይስ በሙሉ ዛሬ ህይወታችን ላይ ዕለት ከዕለት የምንጠቀማቸው እያንዳንዱ ዲቫይሶች ኤሌክትሮማግኔቲዝም ባይኖር ኖሮ እነሱን መጠቀም አንችልም ነበር። ሲምፕል እስኪ ለምሳሌ ስልክ፣ ስቶቭ፣ የኤሌክትሪክ ምጣድ፣ ፒሲያችን፣ ሌላስ ትላልቅ ማሽኖች እንዲሁም ደግሞ ፓወር ጄኔሬተሮች ፓወር ለምሳሌ መብራት ማመንጫ እነዚህ በሙሉ ያለ ኤሌክትሮማግኔቲዝም ፋንክሽናል አይሆኑም ነበር ማለት ነው። ስለዚህ በዚህ መካከል ምን እንጠቀማለን? ጄኔሬተር እንጠቀማለን፣ ሞተር እንጠቀማለን። ይህ ጄኔሬተር እና ሞተር ደግሞ የሚሰራው በምንድን ነው? በኤሌክትሮማግኔቲክ ኢንዳክሽን ፕሪንሲፕል ነው። ባጭሩ በኤሌክትሮማግኔቲዝም ሌሎችንም ብትወስዱ ማለት ነው ሞተርስ፣ ጄኔሬተርስ፣ ኤሌክትሪክ ፋንስ፣ ካርስ፣ ስፒከር፣ ማይክራፎን እኛ የምንጠቀማቸው ሄድሴቶች ሊሆኑ ይችላሉ። ሆስፒታል አካባቢ ብትሄዱ ኤምአርአይ ማሽኖች የሚሰሩት በሙሉ በምንድን ነው? በኤሌክትሮማግኔቲክ ኢንዳክሽን ፕሪንሲፕል ወይም ደግሞ በኤሌክትሮማግኔቲዝም ነው ማለት ነው። ኤሌክትሪክ ዶርቤልስ፣ ኤሌክትሪካል የሆኑ የበር ማንኳኳዎች ቤሎች አሉ። ሄድፎንስ፣ ቻርጀርስ፣ ኢቭን ቻርጀርስ ለምሳሌ የኛ ስልክ ትንሿ ቻርጀራችን ምን አላት? ለምሳሌ ትራንስፎርመር አላት። ያ ትራንስፎርመር የሚሰራው ደግሞ በምንድን ነው? በኤሌክትሮማግኔቲዝም ፕሪንሲፕል ነው ማለት ነው። ላውድ ስፒከርስ፣ ማግኔቲክ ሎኮች ሊሆኑ ይችላሉ፣ ቁልፎች ማለት ነው፣ በማግኔት የሚሰሩ ቁልፎች፣ እንዲሁም ላውድ ስፒከሮች ሁሉ የሚሰሩት በኤሌክትሮማግኔቲዝም ፕሪንሲፕል ነው። በአጭሩ አሁን የደረስንበት ወይም ደግሞ ዴይ ቱ ዴይ ላይፋችን ላይ እየተጠቀምንባቸው ያሉ ኤሌክትሮኒክስ ዲቫይሶች በሙሉ ኤሌክትሮማግኔቲዝም ባይኖር ኖሮ መጠቀም አንችልም ነበር ማለት ነው። ሴፍቲ ሩልስ አለ እንግዲህ ኪፕ ስትሮንግ ማግኔትስ አዌይ ፍሮም ኮምፒውተርስ ኤንድ ሲአርቲ ስክሪንስ ነው የሚለን። ማግኔቶችን ከኮምፒውተርና ከሲአርቲ ስክሪኖች ምን ማድረግ አለብን? ራቅ አድርገን ማስቀመጥ አለብን ነው። ለተለያየ አደጋ ሊያጋልጠን ስለሚችል ሴፍቲ መኖር አለበት ነው። አቮይድ ተቺንግ ላይቭ ዋየርስ ኢን ኤሌክትሮማግኔትስ ነው። ላይቭ ዋየሮችን ኤሌክትሪክ በቀጥታ ትራንስሚት የሚያደርጉ ወይም ደግሞ የሚያስተላልፉ ዋየሮችን መንካት የለብንም ወይም አቮይድ ማድረግ አለብን። ባጭሩ ይሄ ምንድነው? ራሳችንን ከአደጋ ለመጠበቅ በዚህ ጊዜ ምክንያቱም ለምሳሌ ኤሌክትሪክ በጣም አደገኛ ነው አይደለ? ስለዚህ ራሳችንን ከአደጋ ለመጠበቅ እንደዚህ አይነት ነገሮች መራቅ አለብን ነው። ዶንት ዩዝ ኤሌክትሮማግኔትስ ኒር ሴንሲቲቭ ሜዲካል ዲቫይስስ ነው። ሴንሲቲቭ የሆኑ ሜዲካል ዲቫይሶች አካባቢ ኤሌክትሮማግኔቶችን መጠቀም አይቻልም ወይም ደግሞ መጠቀም የለብንም ነው የሚለን። ኦኬ ባጭሩ ቻፕተር 4 ይህንን ይመስል ነበር። እስኪ ሳመራይዝ እናድርገው። የመጀመሪያው ማግኔቲክ ፊልድ ምን እንደሆነ አይተናል። ማግኔቲክ ፊልድ ከም ፍሮም ማግኔትስ ኤንድ ኤሌክትሪክ ከረንትስ ነው። ማግኔቲክ ፊልድ አይዘር በማግኔት ነው አለያ ደግሞ በሙቪንግ ቻርጅስ ነው። ሙቪንግ ቻርጆች ደግሞ ምንድናቸው ብለናል? ከረንትስ ናቸው ብለናል። ስለዚህ በከረንት ወይም ደግሞ በማግኔትስ የሚፈጠር ምንድነው? ማግኔቲክ ፊልድ ነው። ኤሌክትሪክሲቲ እና ማግኔቲዝም ኢንተርኮኔክትድ ናቸው።
አንዱ ከአንዱ ጋር ኢንተርኮኔክትድ ናቸው። ምንድነው ያልነው? ኤሌክትሪክሲቲ it is study about electric currents charges አይደለ and this magnetism all about magnets then ማግኔትን ተጠቅመን ምን አገኘን? ኤሌክትሪክሲቲ አገኘን። ቻርጆችን ተጠቅመንስ ማግኔቲዝምን አገኘን። ባጭሩ ምንድናቸው? ኢንተርኮኔክትድ ናቸው። እነሱ በጋራ ሆነው ለተለያየ አፕሊኬሽን እንጠቀማቸዋለን ማለት ነው። ላይክ ሞተር ጀነሬተር እንዳልናቸው ማለት ነው። ኤሌክትሮማግኔቲክ ኢንዳክሽን ማለት ምን ማለት ነው? ኢት ጀነሬትስ ኤሌክትሪክሲቲ ነው። ኤሌክትሮማግኔቲክ ኢንዳክሽን ምን ሙቭመንት ኦፍ ማግኔትን ወይም ደግሞ ሙቭመንት ኦፍ ኮይልድ ዋይሩን ተጠቅመን ምን ጀነሬት ማድረግ ነው? ኤሌክትሪክሲቲን ጀነሬት ማድረግ ነው። ትራንስፎርመር ዩዝድ ቱ አጀስት ቮልቴጅ ሌቭልስ ነው። ቮልቴጅ ሌቭላችንን ስቴፕ አፕ ወይም ዳውን ለማድረግ የምንጠቀምበት ዲቫይስ ትራንስፎርመር ይባላል። ኤሌክትሮማግኔቲዝም ኢዝ ኢሴንሻል ኢን ሞደርን ላይፍ ነው። ባጭሩ ይህ ኤሌክትሮማግኔቲዝም በሞደርን ላይፋችን ውስጥ በጣም አስፈላጊና ነሰሰሪ ነገር ነው። ምክንያቱም እያንዳንዱ የምንጠቀማቸው ዲቫይሶች የሚሰሩት በዚህ ፕሪንሲፕል ስለሆነ ማለት ነው። በአጭሩ ቻፕተር 4ን እዚህ ላይ አጠናቀናል። ቀጣይ ዩኒት 5 ላይ እስክንገናኝ ኢንድ ኦፍ ዩኒት ኮስችኖችን ሰርታችሁን ጠብቁኝ። እስከዛው ሰላም ቆዩ።